በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስን የሚባል አገልጋይ አለው፣ እርሱም በፍጹም ልቡ እንደ ጌታው ክርስቶስ ያመልከዋል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቁት። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሥም ብዙ አባበለው፣ አማልክቶቹን ማምለክ በመተው ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔር አምልኮት በመተው ንጉሥን መልሶ ገሰጸው። ስለዚህ ንጉሥ ቁጣን ጨመረ፣ ራሱን በሰይፍ ይቆርጥ ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። ዳግመኛ በዚች ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራክ የእናቱ ስም ማርያም ነው። ይህም ቅዱስ በወለዱት ጊዜ ከእርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆነው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያን ትምህርት ሕጉንም ተማሩ። በጾም በጸሎት ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆን ነገራቸው። ከጥቂት ወራት በኋላ ሰይጣን ዲዮቅልጥያኖስ አስቶት ለጣዖት በሰገደ ጊዜ እሊህ ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የአዴናው ገዢ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾሙና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ ሀገር ወስደው በዚያ ራሱን በሰይፍ እንዲቆርጡ አዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በእርሳቸው ተቃቅፎ ተሳሳሙ። በሰማያዊት ኢየሩሳሌም እንዲሰበስባቸው ወደ ጌታቸው ጸለዩ። እነሆ ወደ እርሳቸው ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ፣ ስጋችሁ በምድር አይለይም። ከዚህ በኋላ መልአክ አባ ብሶይ ወደ እስር ቤት መለሰው። ጭፍሮቹም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ። ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልህታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሂዶም የአባ ጴጥሮስ ስጋ ዋጀው፣ በሽቱ አድርጎ ገንዞ በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። የወደቀ የነጠበን በአፈቱ ከአምላክ ይታረምልኝ። የአባቶቻችን ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ክስ መዛከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልይ መሬት በእንታነ ሀፍቅሮ ልክ ኢየሱስ ክርስቶስ ከመ ይስረን ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።